በ2017 የበጀት ዓመት 9 ወራት ከ110 ሺህ በላይ የገበያ ስርዓቱን አውከዋል በተባሉ ነጋዴዎች ላይ እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በሌላ በኩል በ9 ወራት ወደ ሀገር ውስጥ ከገባው 1.4 ቢሊዮን ሊትር ነዳጅ ውስጥ እንደ ሀገር በዲጂታል መንገድ የተሸጠው በአማካኝ ከ67.4 በመቶ ያልበለጠ ነው ያለው ሚኒስቴር መስሪያ ቤቱ በተለይ በክልሎች ያሉ 512 ማደያዎች ዲጂታል ሽያጫቸው ከ50 በመቶ በታች መሆኑን ለኮንትሮባንድ አጋላጭ ሆኖ መገኘቱን አመልክቷል። ሪፖርተራችን አቤል አበበ በበጀት ዓመቱ 9 ወራት ከወጪ ንግድ 4.5 ቢሊዮን ዶላር መገኘቱ በተነገረበት በዚህ መድረክ ላይ የተነሱ ጉዳዮችን እንደሚከተለው አሰናድቶታል። እንከታተለው። በኦንላይን የንግድ ምዝገባ 2.6 ሚሊዮን ተመዝጋቢዎችን በማስተናገድ አምና በሙሉ ዓመት 500 ሚሊዮን ብር የነበረውን የምዝገባ ገቢ ዘንድሮ በ9 ወራት ውስጥ ወደ 1.4 ቢሊዮን ብር ማድረስ ችያለ ያለው የንግድና ቀጠናዊ ትስስር ሚኒስቴር ዛሬ በስሩ ያሉ ተጠሪ ተቋማትን የሥራ አፈጻጸም ገምግሟል። በእነዚህ የ2017 ዓ.ም 9 ወራት ውስጥ ዘርፉ ላይ የሚታዩ ክፍተቶችን ለማስተካከል 15 መመሪያዎችንና 2 ደንቦችን አዘጋጅቼ ስራ ላይ እንዲውሉ አድርጌያለሁ ያለው ሚኒስቴር መስሪያ ቤቱ ቅናሽ አሳይቷል የተባለውን ሲሚንቶን በአብነት በማንሳት የምርቶች ገበያ ዋጋን ለማረጋጋት በርካታ ጥረቶች ሲደረጉ እንደነበርም ጠቅሷል። ሚኒስቴር መስሪያ ቤቱ ከዚህ በተጨማሪ ኢትዮጵያ ከ2010 ዓ.ም ወዲህ ከውጪ ንግድ ትልቅ የሚባለውን ገቢም በ9 ወራት ውስጥ አግኝታለች ነው ያለው። 2010 የለውጡ መንግስት ወደ ስልጣን በመጣበት ዓመት ዓመታዊ ኤክስፖርት አፈጻጸም 2.6 ቢሊዮን ነው የነበረው ሙሉ ዓመት። በ9 ወር ግን 4.5 በቤት ዓመቱ መጨረሻ ከ6 ቢሊዮን በላይ የላቀ ገቢ ለማግኘት ጥረት እየተደረገ ይገኛል። እንደሚታወቀው ኤክስፖርት ምርቶች በተለያዩ ተቋማት ነው የሚስተባበሩት። በእኛ ሚኒስትሪ መስሪያ ቤት የምንከታተላቸው የጥራጥሬ፣ ቅባት እህል፣ ቁም እንስሳት፣ ጫት የሚባሉ ምርቶች በድምር ሲታዩ ወደ 595 ሚሊዮን የአሜሪካን ዶላር ገቢ ተገኝቷል በ9 ወሩ። ፈቃድ የተሰጣቸው 616 የነዳጅ ቀጥታ ተጠቃሚ ተቋማት ላይ በሲስተም የታገዘ ቁጥጥር መካሄዱን ተከትሎ የነዳጅ ፍጆታቸው ወደ 61 በመቶ እንዲወርድ ሆኗል የተባለ ሲሆን ለተቋማቱ ከ8 ሚሊዮን ሊትር በላይ ነዳጅ ቀርቦ ጥቅም ላይ የዋለው ከ5 ሚሊዮን ብዙም ያልበለጠ መሆኑን የተነገረው። አገራዊ የነዳጅ ቁጥጥር ስርዓት መዘርጋቱን ተከትሎ በአገሪቱ ያሉ 1800 የነዳጅ ማደያዎች የት እንዳሉና ምን ያክል የሽያጭ መጠን እንዳላቸው ማወቅ ተችሏል የተባለ ሲሆን ከጅቡቲ ነዳጅ ጭነው የሚመጡ 3600 ቦቴዎች ላይ ጂፒኤስ የመቅጠም ስራም መጠናቀቁ ተነግሯል። በተጠናቀቀው መጋቢት ወር ወደ ሀገር ውስጥ መግባት ከነበረበት ነጭ ናፍጣ ውስጥ የገባው 86 በመቶ መሆኑን በሰማንበት በዚህ መድረክ ላይ ታቅዶ ሳይገባ የቀረው ከ350 ሚሊዮን ሊትር በላይ መሆኑ የተነገረ ሲሆን ቤንዚንም ቢሆን ከእቅዱ 77 በመቶ ቢገባም ከታቀደው አንጻር ከ186 ሚሊዮን ሊትር በላዩ ወደ ሀገር ውስጥ አልገባም ነው የተባለው። በዚሁ ጊዜም ለ40 የነዳጅ ማደያዎች ሊሰጥ የነበረው ፈቃድ እንዳይሰጥ መደረጉን ተከትሎ ለምን ለሚለው ጥያቄ ሚኒስትሩ ካሳሁን ጎፌ ምላሽ ሰጥተዋል። በ4.5 ቢሊዮን ዶላር እና ከዛ በላይ በየዓመቱ እየመደብን የውጭ ንግዳችን ያህል የምናስመጣው ምርት ነው። ይሄ ምርት ከብክነት በጸዳ መልኩ ፍላጎትን የሚያባብስ አይነት ነገሮች እንዳይኖሩ ይፈልጋል። የማደያዎች መብዛት፣ የኩባንያዎች መበራከት ፍላጎት ነው እንጂ የሚያንረው አቅርቦት አይደለም የሚያደርገው። የንግድ ፖሊሲያችን ግልጽ ያለ ነው። አቅርቦት መር ነው። አቅርቦት የሚያሳድግ ጉዳይ ነው መሆን ያለበት ነው ያለ ነው። ፕራክቲካሊ የኛ ማደያዎች መብዛት፣ የኩባንያዎች መብዛት ግን ፍላጎትን መር ናቸው። ፍላጎት እንዲያድግ የሚያደርግ በየቦታው ማደያዎች ኖረው ነዳጅ አምጡ የሚሉ እንዳይሆኑ ለተወሰነ ጊዜ ነዳጅ ሪፎርም ላይ ስላለን ያዝ እናድርግ ብለን እንደ መንግስት ወስነን የማደያዎች አዲስ ኩባንያዎች እየፈቀድን አይደለንም ከሚል አንጻር በእቅድ ያዙት ስራ ከመንግስት ፖሊሲ ጋር መጣጣም ስለነበረበት ነው ማለት ነው። ወደ ሀገር ውስጥ የገባው ነዳጅ በትክክል ስለመሸጡ ለማረጋገጥ የተሰራውን ዲጂታል ኦዲት ተከትሎ ዝቅተኛ አፈጻጸም ያሳዩ ማደያዎች ማሻሻያ ካላሳዩ ነዳጅ እንደማያገኙ የሚገልጽ ማስጠንቀቂያ እንደተሰጣቸውም በዚሁ ጊዜ ተገልጿል። በዚሁ መድረክ ላይ የነዳጅ ህገወጥ ሽያጭን ለማስቀረት ስራ ላይ የዋለው ዲጂታል የግብይት መንገድ በሚፈለገው መጠን እየተተገበረ አለመሆኑም ተጠቁሟል። በ9 ወራት ውስጥ ወደ ሀገር ውስጥ ከገባው 1.4 ቢሊዮን ሊትር ነዳጅ ውስጥ እንደ ሀገር በዲጂታል መንገድ የተሸጠው በአማካኝ 67.4 በመቶ ነው የተባለ ሲሆን በተለይ 512 በክልሎች ያሉ ማደያዎች ዲጂታል ሽያጫቸው ከ50 በመቶ በታች ሆኖ መገኘቱም ተነግሯል። ለምሳሌ ሰሞኑን አዲስ አበባ ላይ 120 ማደያዎችን ቼክ አድርገን ነበር። 120 ማደያዎች የገባው ነዳጅ ይታወቃል፣ በዲጂታል ሴልስ የተሸጠው ይታወቃል። ዲስክሪፐንሲ በመካከል ያለው ልዩነት ኮንትሮባንድ ነው ማለት ነው። ምክንያቱም እኛ እየፈቀድን አይደለንም። ሪላቲቭሊ አዲስ አበባ ላይ 94% ገደማ ዲጂታል ሴልስ አለ። አዲስ አበባ ላይ አይደለም ችግሩ። አዲስ አበባ ነሸገር 94% አካባቢ ደርሰናል። በክልል ከተሞች የዳታ የኢንተርኔት ችግሮች እንደ ምክንያት እየቀረቡ ዲጂታል ሴልሱ እየተፋጠነ አይደለም ነው ሊባል የተፈለገው። እሱን ወደ ሲስተም ማምጣትና የነዳጅ ግብይት ማርኬት ሼር አካል እንዲሆን
በዲጂታል የማይሸጡ ማደያዎችና ኩባንያዎች እንዲቀጡ የማድረግ ስልት እንከተላለን ለማለት ተፈልጎ ነው። በሌላ በኩል የንግድና ቀጠናዊ ትስስር ሚኒስቴር የዋጋ ንረትን ለማረጋጋት በ9 ወራት ውስጥ 374 ተጨማሪ የእሁድ ገበያዎችን በማስጀመር የገበያዎቹን ቁጥር 1476 ማድረስ ተችሏል ማለቱን ተከትሎ ገበያዎቹ እውነትስ የሚታየውን የዋጋ ንረት ያረጋጉ ናቸው ወይ የሚል ጥያቄ አንስተን ነበር። ሚኒስትሩም ገበያውን የማረጋጋት ስራ እየተሰራ ያለው ህገወጥ ነጋዴዎች ላይ ጭምር እርምጃ በመውሰድ መሆኑን ጠቅሰው መልሰዋል። ገበያዎቹ ውጤት እያመጡ ነው፣ ምንም ጥያቄ የለውም። ከ10 እስከ 30% ከገበያ ከሌላው ገበያ የዋጋ ቅናሽ የሚታይባቸው ናቸው። ይሄ ምንም አናሊሲስ አይፈልግም፣ ሄዶ ቼክ ማድረግ ይቻላል አሁን ማለት ነው። ሱፐርማርኬት ላይ የሚሸጥበትን ዋጋ ቅዳሜና እሁድ ገበያ ካለው ሽንኩርት ዋጋ ማነጻጸር ነው። በኢትዮጵያ ደረጃዎች ኢንስቲትዩት አማካኝነት የቅዳሜና እሁድ ገበያ ደረጃ አውጥተናል። ነባር ገበያዎች ደረጃ እንዲጠብቁ ማድረግ፣ አዲስ የሚፈጠሩት ደረጃውን ታሳቢ ያደረገ እንዲሆኑ ማድረግ። 110 ሺህ ነጋዴዎች አካባቢ ላይ እርምጃ ወስደናል። ባይሆን ደስ ይለናል። እንደ ኩራት የምናወራው ጉዳይ አይደለም፣ ግን ገበያ እያማረሩ ሸማች እያማረሩ የሚቀጥልበት ሁኔታ አይደለም አሁን ያለው። አሁን ያለው የንግድ ተቋማት የንግድ አደረጃጀት በጣም ጠንካራና ቫይብራንት ነው።